ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው። ምስቶቱ ዞር አለማረጓ ነውና ተረጋጊ። እሺ እንዴ ምንማት ኖ አንቺ እንደዚህ የሚባል ነገር የለው። ሀገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁልሞቼ የሃይማኖት አባቶች ምንድነው የሆነው? ዛሬ በእግዚአብሔር ምንድነው የሆነው? አዞ ፋሚሊ ጃኒ በጣም አስቀይሜው ያለው ነውና በጣም ይቅርታ ጃኒ። ያው ዱባይ ከሱ ጋር ነበር ያሰብነው ብንመጣ በፊት ላይ በጣም ቀን ሄዳለና ብዙ ነገር አስበን ነበርና ያው ፈጣሪ እንግዲህ አላሳካውም እና በጣም ይቅርታ ጋይስ። በዚህ አጋጣሚ በጣም ጃኒን ይቅርታ ማለት ፈልጋለሁ። አጥፍቻለሁ፣ ይቅርታ በድጋሚ ይቅርታ። አሁን እና ጃኒ እወዳለሁ። ጥሩ ደረጃ እንግዲህ አንተም እንድትደርስ እኔም ጸሎቴ ነው። በጣም ውድ ጓደኛዬ ብቻ እና ይሄንን ይቅርታ ቪዲዮ ለምን እንትን አላልክም ምናምን ካላችሁኝ ያው የሰው ልጅ እንዴት መሰላችሁ ጥሩ ቦታም አሁን ለኔ ዱባይ ሆነ ቃሪፍ እንትን ላይ ነውና ስለመጣው ራሱ ብዙ ኮሜንት አንብቤያለሁ በለቀኩት ስቶሪ ባረኩት እና ብዙ በቃ ሰዎች እንኳን ደስ ያለ ምናምን ብለውኛልና እዚህ አሪፍ እንትን ላይ ሆኜ ጃኒን መርሳት የለብኝምና ጃኒ በጣም ነው ማመሰግነው ለዚህ ደረጃ ስላበቃኝ ብቻ ሳይሆን አብረን ብዙ ስራ ስለሰራ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። አንበሳ ሶሮ በለዋ ክሳ ዘረሆ ሶሮ በለዋ I'm about to leave, y'all. I ain't gonna lie. Get out of here. Let's get out of here. Whoa, God damn. Oh, shit. Okay, never mind. Oh, hell no. What they throwing? Don't panic. I'm not even on a rivalry team. This is the biggest two rivalries in Algeria. They're two big football clubs, but I think I'm not welcomed here. Why is they mad though? I can't understand. Why is they mad? They love you. Yeah, they love me, Rudy. Oh, the hell they don't. እንግዲህ እንዳያችሁት ይሄን ይመስላል። ስፒድን ልክ እንደ እባብ ቀጥቀጣው ነው ከስታዲየም ውስጥ ያስወጡትና በጣም ያሳዝናል ጋይስ። ተጠንቀቂ። ፊት ለፊት ምስቶቱ ነው። እሺ ማማዬ ሁላችሁም 1500 ሰዎች አላችሁ። ሁላችሁም የኛ ኢትዮጵያውያን አንዳችን ለአንዳችን አይደለ በመጥፎም በጥሩ እንትን ብላ አይደለም ወይስ የሆነ ነገር አለ አይደለ ቀብጣ ምናምን አይደለም። ልብሷ ስትቀይር ስህተት ነው። ምስቶቱ ዞር አለማረጓ ነውና ሁላችሁም ሪከርድ የምታደርጉ እህት ወንድሞቻችን የእህታችን ጉዳይ የራሳችን ጉዳይ ስለሆነ በአላህ ይዣችኋለሁ። ማናችሁም ሪከርድ እንዳታደርጉ። ይሄ ለላችሁ። አንቺ ደግሞ ተረጋጊ። እሺ እንዴ ምንማት ኖ አንቺ እንደዚህ የሚባል ነገር የለው። አውቀሽ አይደለም ስትጨፍሪ ምናምን እኮ አይደለም ወይ የሆነ ነገር አድርገሽ አይደለም እንዴ ምን ማለት ነው? እኔ እግዚአብሔርን ያሳየኋችሁ ነው። ይሙት አረጉ ምናምን ላቃቸው ናቸው። ይሁዲ ሳሪ ታይ አራት ረፊ ሶስቱ ነው አዶራሴን ወላሂ ረፊ ለምን መሰለሽ ሶስት አይከርት የለም። እኔ ስሚኝ ማሪ ስሚኝ አንዴ ስሚኝ። ይኸውልሽ ሁላቸው የምናውቃቸው ልጆች ናቸው። ማንም አያደርግም። በቃ እየነገርኩሽ ነው። እኔ ስሚኝ ማንም አያደርግም። እንደዚህ አይነት ኢትዮጵያዊ የለም። ማንም አያደርግም።
አያደርግም። አንቺ ይኸውልሽ ነይ ተረጋጊ፣ ነይ ተረጋጊ። አንቺ ይኸውልሽ ሶስት ይቀብጥ። ቆይ ስሚኝ አንዴ፣ እኔ አከብርሻለሁ ታውቂ የለ ስትጨፍሪ አይደለ የሆነ ነገር አክት ስታረጊ አይደለ እንደዚህ ነገር ያደርጋል። ማንም ሀፕን ያደርጋል። ምን አይደለም በቃ ሀፕን ያደርጋል። ምንም ማለት አይደለም። ማናችሁም ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ መናረግ። ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ሰዎች ፕሮግራም ስታቀርብ ነጽዬ ስትናገር ነጽያ ሞታል እንዲያሉ ነበር። ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመህ ነጽዬ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። ምንድን ነው የሆነው? ዛሬ በእግዚአብሔር ምንድን ነው የሆነው? ሐኪምሽ ምን ሆኖ ነው? ዛሬ በእግዚአብሔር ምን ሆኖ ነው? የባህል ሐኪምሽ ፊቱ ያስታውቅ ነበር በጣም ማለት ሆዷማች ምትባይ ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛ ነው። የወዳጅነት ክብር ወዴት እየሄደ ነው? በአርቲስት ነጻነት ወርቅነህ ህልፈት ዙሪያ አርቲስት ገነት ንጋቱ የሰራቸው ቪዲዮ ሌላ መዘዝ ይዘው መጥተዋል። በገነት ንጋቱ ቪዲዮ ላይ ድምጻቸው ተሰምቶ የነበሩት አንጋፋው አርቲስት ደረጀ ኃይሌ ዝምታቸውንም ሰብረዋል። ደረጀ በሰጠው ምላሽ ድምጼን በላውድ ስፒከር አድርጋ የቀረጸችኝ መሆኑን ፈጽሞ አላውቅም ነበረ ሲሉ ድርጊቱን በጽኑ ኮንነውታል። ደረጀ ሲቀጥልም እንደ ቀድሞ ወዳጅነታችን አብራኝ ልታዘን የደወለች መስሎኝ ነበረ፣ እሷ ግን ለዩቲዩብ ቪዲዮና ለገንዘብ መስሪያ ተጠቀመች በት ብለዋል። ይህንን ድርጊት ሲበዛ ብልግናና ሆዳምነት ነው ሲሉም ገልጸውታል። በአርቲስት ነጻነት ሞት መላው የጥበብ ቤተሰብ በሐዘን ተሰብሮ ባለበት በዚህ ሰዓት የቅርብ ወዳጃችንን በድብቅ እየቀረጹ ለቪው ማቅረብ መተማመንን የሚሸረሽር ነው በሚል ብዙዎች ገነትን እየተቿትም ይገኛሉ። ለመሆኑ የሰው ሐዘንና የጓደኝነት ክብር ለዩቲዩብ እይታ ተብሎ እንዲህ መጣሱ በእናንተ እይታ እንዴት ይታያል? አርቲስት ደረጀ የሰጠው የብልግና ነው ምላሽስ ተገቢ ነው ወይ? ሐሳባችሁን በኮሜንት ላይ አጋሩኝ፣ እንዲሁም ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረጋችሁንም እንዳትረሱ። እጅግ አስቸኳይ የተባለ ጥሪ ቀርቧል። የቀብር ስፍራው የጸሎትና የክብር እንጂ የቪዲዮ ቀረጻ ሽሚያ መሆን የለበትም እየተባለ ይገኛል። ለአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት አስፈጻሚ ኮሚቴ እንግዲህ አንድ ጥሪ ቀርቧል። ከዚህ ቀደም በድምፃዊ ማዲንጎ አፈወርቅና በሌሎች ታዋቂ ግለሰቦች የቀብር ስነ ስርዓት ላይ የታዩት የቤተሰብን ሐዘን የማይመጥኑና እንዲሁም ደግሞ የአርቲስቶቻችንን ክብር የሚነኩ አሳፋሪ ድርጊቶችም በነጻነት ወርቅነህ ቤተሰቦች ላይ ሊደገሙ እንደማይገባ ተገልጿል። ከአስፈጻሚ ኮሚቴ ልዩ ፍቃድ ካላቸው የሚዲያ አካላት በስተቀር ካሜራ ይዞ የሚቀርጽ ሰው ላይ ጥብቅ ቁጥጥር ሊደረግበት እንደሚገባም ተገልጿል። ኮሚቴው የቤተሰብ ግላዊነትን እንዲሁም ደግሞ የአርቲስትን ክብር ለማስጠበቅ አስፈላጊውን የጥበቃና የቁጥጥር ዝግጅት ካሁኑ እንዲያደርግ በታላቅ አክብሮት ተጠይቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ፊቱ ያስታውቅ ነበር በጣም ማለት ገነት ንጋቱ አቡሽ ነኝ። የሙዝ ደንበኛዬ ነበርሽ። አሰላ ከተማ ተከራክረሽ ትገዢ ነበር፣ ግን ቲፕም ትሰጪ ነበር ሲኖርሽ። እሱን ለወራ ሳይሆን ሌላ ቅሌትሽን ልነግርሽ ነው ማለት ተው። ነፂ ሬስት ኢን ፒስ። ሀገር የማይረሳው የሳቃችን ምንጭ ልባችን ውስጥ ሁሌ ቦታ ያለው ወንድማችን ህመሙን ሳንሰማ ሞቱን በመስማታችን ሁላችንም እንደ ህዝብ እንደ ሀገር አዝነናል። ግን አንቺ የዛሬ 10 ዓመት ምን አረግሽ መሰለሽ? ታመምሽ አሉ። አንዴ ፋይል መዘርገፍ የጀመርሽው አንቺ ስለሆንሽ ገመና የሚባል ነገር ላይ ስርዓት ስለሌለሽ እኛም እናወራው ስለባልሽ ነው ማወራው። የዛሬ 10 ዓመት ምን አርግሽ መሰለሽ? አንቺ ታመሽ በጣም አሳዝነሽ አዋጣንልሽ እኮ ለመንሽ።
አዋተንልሽ ምናምን እኔ ራሴ ልጅ ነኝ የዛኔ በእውነት የድርሻዬን ሳላዋጣ አልቀርም ማለት አላስተውስም። ከዛ ሼኹ ሼህ መሐመድ ሁሴን አላሙዲን ምርጥ ሰው እሳቸው 2 ሚሊዮን ብር ቼክ ፈረሙልሽ። አየር ላይ ቼኩን ተቀብለሽ ብሬን አንጣ ምናምን ብለሽ ባልሽን ያባረርሽው ነገር ትዝ ይልሻል? ያው ወንድ ልጅ ከወለደና ፍቅር ካለበት ለልጆቹ ሲል ይጎዳል፣ ምንም ያደርጋል። የራስሽን ኮተትና ምናምን ወደዛ ጥለሽ ግን ቢያንስ ዝና አለሽ፣ ስም አለሽ፣ ላይቭ ላይ መሆንሽን አብርተሽ ቁጭ ማለትሽን ታውቂያለሽ። ላንቺ እይታ ፍለጋና ላንቺ የዚህ የተበጣጠሰ የዩቲዩብ ገንዘብ ብለሽ የአንድ ወንድማችንን ሐዘን የአንድ ወንድማችንን እንትን ያስታውቅ ነበር ምናምን። አንቺ ራስሽ ጥቁር ልብ እንዳለሽ እኔ ዛሬ 10 ዓመት ሳይሆን በልጅነቴ ነው የማውቀው። የአንድ ከተማ ልጆች ነን። አንቺ ቀበሌ 10 ቤታችሁ፣ እኔ ቀበሌ 5 ቤታችን። ለማንኛውም ይቅርታን ብትጠይቂ ቆሻሽነትሽ ጎልቶ ስለወጣ ይሄንን መናገር ስላለብኝ ነው የተናገርኩት። ቫልሽንም ቼኩን ተቀብለሽ እንዳባረርሽው ማለት ነው የለመርሽው ነው ለማለት ያክል ነው። ጥቁር ልብ